ላወሬ ቢሆን ኖሮ ይሄን ጊዜ ቀድመት ነግረኝ ነበር አለው። እኔ ግን ሃይሚዬ ይመስለኛል ማለት ነው አሁን ይሄንን ማድረጉ ሃይሚ መውደቋና ርዕስ መቀየሯ ጥሩ ነው። ለምን መሰለሽ አሁን ዛሬ ሐሰን ይዟ ከደ እንበልና ነገ ሌላ ጠብ እንደገና ከሐሰን ጋር ሌላ አጀንዳ እንደገና ሌላ ዋካታ ነበር። እዚህ ጋር ሲጀምር ለማስረዘም አሁንም ቢሆን ኔትሽ ነው ማሬ ኔትሽ ነው ፍቅሬ። አይ ራስሽ ነሽ አሉኝ እኮ ነው ጠየቁኝ። ኔትሽ ነው ነው እንዴ? ኔትወርክሽ ጠየቅኛ ማንም አላወጣሽም። እንግዲህ እንትኑ ይሆናል ኔትወርክሽ። ቀጥሉ እንግዲህ ናኒ ወጣለች። አንቺ ብቻ አይደለሽም ናኒዬም ወጣችም። አዎ የለችም እሱ ናኒዬም የለችም። ማን ነበር እያወራ የነበረው? አስጠፋችሁ ጠፋ። ነኝ ገነት አውሪ አይ እኔ በቃ እኔ የምለው አይ እኔ አንዳንድ ቦታ እንትን ስትሉ በቃ እሱ አለ ሆስፒታል አይደለንም ማሬ ደህና ናት ብለው ወደ ቤት ሄደው ልንገርሽ ውሃ ጠጥታ ተሽሏታል ነው ነገ ማሬ ቅዳሜና እሑድ እኔ ብዙም ስላላየው ስላልነበርኩም ስላልተመቸኝም ቢዚ ስላላየው አሁን ዛሬ እሷ ስትናገር ከሷ ምን ሰማሁኝ እኔንም እሱንም የማታውቁት ነገር ላይ አትናገሩ ስትል አይ ይሄ ነገር አለ እንዴ ብዬ እሱን ለማስረዳት ነው። በቃ ወደ ማንም ወገን አትሁኑ፣ ከዚህ ከበፊቱ ተማሩ። 2 ወር 3 ወር እነዚህ ሰዎች እየደጋገሙ ያመጣሉ ስራውን። እኔ ራሱ ስራውን ጥሩ ነው ወይ ብትሉኝ እኔ አልወደድኩትም። ለምን እየፈራው እኔ ራሴ ወደዚህ ወደ እና አብርሃም ሊሄዱ ነው እንደ እነዚህ ልጆች እያልኩ ነው። በጣም ገንዬ አንዳንዴ እኮ ያየሹን ነው የምትዩ። አረ ገንዬ ጠብቂ፣ እንደዛ ነው የሚሆነው። ጠብቁ ይሄዳል። አሁን እየፈራው ስለሆነ ነው እንጂ ስራውን እኔ ምን አገባኝ። ለነገሩ የራሳቸው ነው ስራው። እኔ አሁን ማስገደድ አቁሙ ምናምን ስላልን አይደለም የሚያቆሙት፣ ራሳቸው አቁሙ ባላቸው ሰዓት ነው የሚያቆሙት። ግን እኔ ተመልካቹና የሚያደንቃቸው ኦዲየንስ እንትን እንዳይልባቸው ይሄንን ስራ ቢያቆሙት ጥሩ ነው። ግን ስራው ላይ ያለ ግን ከበፊቱ ትምህርት ወስዳቸዋል ብዬ ነው ማስበው። ብሩክ ትክክል ነው፣ ሃይሚ እንደዚህ ነው እያላችሁ አትለያዩቸው። አንድ ላይ ይዛችኋቸው የሁለቱንም ባላንስ እያደረጋችሁ ይሄ በእኛ ቦታ ቢሆን ምንድን ነው የሚፈጠረው? ሃይሚ እኔ ብሆን ብሩክ ደግሞ እኔ ወንድሜስ ቢሆን እያላችሁ አንድ ላይ ባላንስ እያደረጋችሁ ተመልከቱ። በቃ ምክንያቱም አትታለሉ እንደ ድሮ ይሄ ከስራ መውጣት ተቃጠልኩኝ ይሄ እንደዚህ ሆንኩኝ እያላችሁ ራሳችሁ አትግኝ ማሻችሁ ምንድን ነው? እኔ ኮሜንት ጋር ነው እንዲህ አለ አንዲቱ አንቺ ቅንቅና ሜቱ ጋር ነው ያለችው ወረኛ እኔ አንቺና አይደለም እዛው ነው የሚመላለሱት እየተደራረጉ እንደዛ ነው ልላችሁ የምወደው። ያው ስራው እየፈረደኝ ያለ ታይቶኝ ይሁን አላውቅም። ስራው ወደ ሌላ አቅጣጫ እየሄደ ምክንያቱም 2 ሴቶች ውስጥ ነው ጦርነቱ ስራው። እንግዲህ 2 ሴቶች እቺኛውም ቀደም አሁን ቀየረችው ዛሬ ቀየረችው። ሰማዋት እኮ ሃይሚዬ እንትን ላይ ቀረጻል። ቆይ ታዲያ በተራ እናውራ። እኔ ላውራ ስንንጫጫ ነው የሚቀረጸው። እናንተ እኮ ተቀርጻችኋል ትላንትና። ስለዚህ ባትቀርጹት ጥሩ ነው። እንደውም ይሄን ጫጫታውን አትቅረጹት በእናታችሁ። እንደው በእግዚአብሔር አይጠቅማችሁም። ሰውም አይሰማውም ስንንጫጫ ምን ይሰማዋል? እና ለራሳችን የምናወራው ዩቲዩብ ላይ ነው። አውሪ ግን የምናሽ መማር ያለባቸው ይማራል። እኔ ደግሞ ሰው ሲገባብኝ እግዚአብሔርን ጥፍት አለብኝ። አሁን ምን እያልኩ ነበር? ሰው ሲገባ ይጠፋብኛል ብዙ ጊዜ። እኔ አልችልም። የሆነ ቁም ነገር ልናገር ነበር ጠፋብኝ። አውሪ እሺ እኔ ዝም ልበል። አይ ጠፋብኝ። ምን እስቲ ቆይ ማስታውሰው አውሩ። እኔ እንደዚህ ነው። ሰው ከገባብኝ ሀሳቤ ጥፍት ይልብኝ። እንደዛ ወደዛ ይሄዳል እያልኩ ነው። ምን አስታውስሽ? ወደዛ እንዳይሄድ ያንን እንትን አድርጉ። ለምን ተመልካች እንትን እንዳይላቸው። ምክንያቱም አሁን 2 ሴቶች እየተገፋፉ ነው። አሁን ቅድም ሰዓት አውመጣልኝ። አሁን ቅድም ሰዓት እሷን ተቆርጦ ሰዓት በቃ ብሩክ ስሜት ያለኝ ነግሬሃለሁ። ለብሩክ ስሜት እንዳለኝ ካንተ ጋር በቃ ድሮ ነበር። እሺ በቃ እስከዛሬ ተዋሽ ነበር። እስኪ ዛሬ እውነቱን ተናገሪ ሲላት አሁን ነበርን፣ ግን ካንተ ጋር ስሜቴ ጠፍቷል። ለብሩክ ነው ስሜት ያለኝ፣ ብሩክ ነው ቅብርጥስዬ እያልሽ እየተናገረች ነው። ስለዚህ አሁን 2 ሰዎች እንደዚህ እንደ ሄርሜላና እንደ እንትና ነው ሊሆኑ ነው እንደ እያልኩ እኔ ራሱ እየፈራው ነው። እና ጦርነቱ 2 ሴቶች ውስጥ ነው። ያ አንዳንዴ እኮ ይሆናል አይሆንም የምንለው ነገር እየሆነብን ነው። ስለዚህ እሱ ነገር ካለ የተመልካችም ወደ ሌላ እንዳይሄድባቸው እግዚአብሔር ይዳቸው። እንግዲህ ምንም ማለት አልችልም።
እንደውም ብዙ ማስተያየት መስጠት ለራሴ የገባኝን ነገር ራሱ አንዳንዴ እኔ መናገር እዚህ ጋር አሉት እንደዛ አንዳንድ ሰዎች ቃላቸውን እንደሚጠብቁ ነገር ቃል አልጠበቁም በምትሉ ሰዎች አለ። የማይመስል ነገር አታውሩ። ምክንያቱም እሷ ያመነችበትን ነገር እያደረገች ነው በራሷ ቦታ። በዚህ ላይ ማብራሪያ ስጪ እስቲ። አሁን እሷ አንቺ ምንድነው የሚፈልጉት? እኛ እኮ አሁንም ዩቲዩብ ላይ ነን ማለት ነው። በዚህ ላይ የፈለኩት እንትን አሁን ለምሳሌ እሷን የሰማሁት ምንድነው ቃሏን ታመንትን እነዛም እንትን ሲሏት ቃሏን ለምን አትጠብቅም ቃሏን የሚባልበት ነገር አለ። በእናንተ ቦታ ቢፈጠራው እንደ ድራማ ነው የምናየው። አሁን እኛ ብሩክን ተቃውመን አይደለም ደግሞ ሶሪ፣ ሌሎቻችሁ ግን ልንቃወም አይደለም። ድራማው ላይ ስናየው ቃልሽን እንዴት አትጠብቂም ለምን አብረሽው አትሆኝም እያላችሁ የምትናገሩ ሰዎች ከሁለቱም ጋር ብትማሩ ትምህርት ጥሩ ነው። ከብሩክ ጋር ያለውን ትምህርት ከሀይሚ ጋር ያለውን ትምህርት ቃሏ የምትጠብቀው ቦይፍሬንድ እያላችሁ ከላይ መጥቶ እንደዚህ አይነት ነገር ቢመጣባችሁ ጠብቃላችሁ። ምክንያቱም እኔ ምንም አላውቅም ብሏችሁ ጓደኛችሁ ማለት ነው። ስለዚህ ይሄንን እስቲ አንቺ ምን ትያለሽ? እኔ ግን እንደሚመስለኝ አብሬ ይሆናል በላለው ግን የሚያጋባው የሚያስተጋባ ስልክ አለ እየቀዱ ያሉ ሰዎች መሰሉን። ግን ይሄ ሁሉ ነው እኮ የሚቀዳው። እኔ ግን የሚመስለኝ ምን እንደው ታውቃላችሁ፣ እኔ አሁን የተረዳኋት ሀይሚን የተረዳኋት እና እንደኔ ሀሳብ እንትን የምለው እዛ ጋ አሁን እሷ የጠበቀችው ነገር አለ። አሁን ቅድም ገነትም እንዳብራራሹ እሷ የጠበቀችው ሌላ ነው። እሷም ብለዋለች፣ አንቺን ብቻ ሳይሆን ሀይሚን ብለዋለች። እኔ ስጠብቀው የነበረው ሌላ ነው፣ ስሟገት የነበረው ስጠብቀው የነበረው አሁን ደግሞ እየሆነ ያለው ሌላ ነው። እኔ መቀበል አልችልም፣ አይምሮ መቀበል አይችልም ብላለች። ራሷ በራሷ አንደበት አውርተዋለች። ግን እኔ ይመስለኛል የጠበቀችው አሁን ባንዴ አንገባሽ ኢቨን ነው እንኳን ቢባል የእሱ ነው እንኳን ብላ ግግም ብትል በአንድ ጊዜ አምኖ ይቀበላል የሚል ሀሳብ የላትም ነበረ። አይ በቃ አይሆንም ብሎ አልቀበልም እንሄዳለን ምርመራ እናደርጋለን የሚለውን አክሴፕት አድርገው ነበረ። ያ ነገር እንደጠበቀችው ስላልሆነ ተምታታባት። ስለዚህ ያ ማለት ደግሞ ልሰብበትና ልረጋጋ ነው እንጂ ያለችው ቃሏን አፈረሰኝ ማለት አይደለም። አንዳንድ ሰዎች ቃል እኮ ነበረሽ ለምን ከጎኗ አኮኝ በዝግ ጊዜ ታስፈልገዋለሽ ምናምን እያሉ ሁሉም ይሏል። በኮሜንትም እየተናገሩ ነው፣ ገስት ከፍተውም እየተናገሩ ነው። እኛም በእሷ ቦታ ብንሆን እኛም ይሄንን ነው የምንለው። የተባለው ሌላ ነው። እንዴት ባንዴ ትላንትናም አሁን ያብራራ ነው። እኛ ምንድን ነው እንዴት ባንዴ ተቀበለስነ? ግማሹ ምን አለ አልተቀበለም እኮ አሉን። ግማሹ ምን አለ አዎን አሉ። እኛ ትላንትና ለሁለት ነበር ተከፋፍለን የነበረ ነው። ስለዚህ ያንን ነገር ባንዴ እንዴት አምኖ ተቀብሎ ዛሬ ተናገረች። እሷ ራሷ እንዴት ነው እጣ ገቤ ቁጭ ብሎ ነገ ወልጄለት እቀመጠዋለሁ የነገ ህይወቴ ነው ብዬ ያልኩት ሰው ልጁን ይዞ ሲቀመጥ እንዴት ነው የምቀበለው አለች እኮ ራሷ። ተሰምቶኛል፣ በጣም ነው የተሰማኝ አለች። ትላንትና ያወራ ነው እኛም እንደዚህ እያልን ነው። ስለዚህ እኛም በእሷ ቦታ ብንሆን ቃላችንን ልንጠብቅ እንችላለን። ግን በቦታው ስንሆን ደግሞ በጣም ነው የሚሰማን። ምክንያቱም እዛ ስንሟገትለት የነበረው ህይወት ሌላ ነው። ለአንዴና ለመጨረሻ እንኳን ሳይከራከር እሺ ብሎ በአንድ ቃል ያ ሰው ሲቀበል ምን ይሰማናል? እኛም ብንሆን በእሷ ቦታ ብንሆን ማናችንም ሴት ነን፣ የምናደርገው ነገር ነው። የማናደርገውን አስመስለን ደግሞ አናደርግም። ከጎኗ ትሆን አንልም። እኔ ትላንትናውን ተናግሬያለሁ። የራሴን የግልን አሁንም ስናገር እሷን ማሳረፍ እኔ ሳልሆን ልሟገታት የምችለው እሱ ነው። በቃ እንዳደርስብኝ እንዳሳርፋት ማሳረፍ ያለበት እሱ ነው። መጨረስ ያለበት እሱ ነው። ከዛ እኔ ከደሙ ነፃ ነው መሆን የምችለው። ምክንያቱም እኔ አይመለከተኝም። እዛ ቦታ ላይ ተጋፍጨለታለሁ፣ ተከራክሬለታለሁ። መጨረሻ ላይ የእሱ ነው። እሺ አምኜ እቀበላለሁ፣ እሱነቱን አምኜ እቀበላለሁ። ግን እሷ ሚስቲቱ ማታ እኔ ላይ እንድትሰነዝርብኝ አልፈልግም። እሱን ደግሞ የሚጠብቀኝና የሚያስተካክለው እሱ እንጂ አይደለሁም። እኔ በተናገርኳት ሰዓት ትደነፋለች። ምን ላርግሽ ነው የምትለኝ፣ ትጫወትብኛለች። ግን እሱ ማስጠንቀቅ ያለበት የእሱ ስራ ነው። አሁንም ቢሆን ይሄ አመለካከት ይሄ ነው የኔ። በቃ ሌላ ምንም ልል አልችልም። ጨርሻለሁ። ትክክል ነሽ። የኔ ሀሳብ ራሱ ይሄ ነው። ነው ግን ስራ መሆኑን እንዳትረሽ ብዙ
እሱ አሁን ትላንት ያወራነው ገንዬ ትላንት ያወራነው ራሱ ማለት ነው ላይ ነው አስተያየት እየሰጠች ያለችው ዛህራ እኮ እንደዛ እኮ ልክ ነው። እኛ ማንፈልገውም አልኩ እኮ ግን እንደ ስራ ልክ ነው። እንደ ስራ የሰጠችው አስተያየት በነገራችን ላይ ትላንትና አውርታ አልጨረሰችም ነበረ ሀይሚዬ። ሁሉም ሲጀመር ዛህሪዬ ምን እንደሆነ ታውቂያለሽ እናቴ? የመጀመሪያ የእሱን ኮንፊደንስ በጣም ተማምናበት ነበረ የደነገጠችው። ለዛ ነው ትላንትና፣ ምክንያቱም በጣም በኮንፊደንስ ጠብቀው ነበር ከንግግሩ አንጻር ማለት ነው። የጠበቀችውና የጠበቀችው ሳይሆን ያልጠበቀችው ነው የመጣባት ይሄ ነገር ማለት ነው። ያልጠበቀችው ስለሆነ ነው ድንጋጤ ውስጥ የገባችው እንጂ ይሄ ቃሏን አጥፋለች የሚባል ደረጃ ላይ አይደለችም። ቃሏን አጥፋለች የሚባለው ምን ደረጃ ነው? ኦኬ በቃ አንተ ልጅ አለክ በቃ ካወደ አልፈልግህም ብላ ብትሄድ ኖሮ ቃሏን አጣፈች ይባላል። አሁን ግን ላስብበት፣ አንዴ ላስብበት፣ እናንተ ጨርሱና አንተ ከሷ ጋር ከጨረስክ በኋላ እኔ ጋና ብላለች። ይሄ ማለት ደግሞ ቃል ማጠፍ አይደለም። ምክንያቱም እሱ ከሷ ጋር ሳይጨርስ ከሷ ጋር ሌላ ግንኙነት ውስጥ ከሷ ጋር ዘለቄታዊ ነገር ሊያተር እንትን አይችልም፣ ሊኖረው አይችልም። ምክንያቱም ያንን የሆነ በር ከፍተን ሳንዘጋው ሌላኛውን በር ለመዝጋት አንሄድም። ገባሽ አይደለ? ያ ነገር ስለሆነ ሁሉም በር ክፍት መሆን የለበትም። አንደኛውን ዘግቶ ነው አንደኛውን መክፈት የሚችለው። ለዛ ያንን ነገር ጨርሶ ያንን ነገር ያለውን መርዳት ያለበትን ነገር ኦኬ ልጅ በዛ ላይ ማለት ነው። እሷ ያሰበችው ምንድን ነው? የመጀመሪያውም ሁለተኛ ምርመራ እናድርግ እያለች ስለነበረ በአንድ ሄዶ ኦኬ በቃ የሚረዳውን ነገር እረዳለሁ ሲል አንድ ወንድ ልጅ ኦኬ መጀመሪያም አምነህበታል እንዴ ብላ ነው ጭንቅላቷ የምታሳምነው። አንድ ሴት ልጅ በእሷ ፋንታ ብንሆን ይሄ ነው የሚገባል። ለምን ሲጀመር ቢያንስ የሆነ መግደርደር ኦር ደግሞ ምንድነው ይሄንን አላመንኩበትም ቆፍጠን ብሎ አላመንኩበትም